እንደ መድኃኒት ትልከዋለች። ሐኪም አላዘዘልኝ አንቺን ቴክስት በቃ ተይኝ በእናትሽ። ተቃጠልኩ እኮ እንዴ ባረጅ በሷ ነውሽ ያሳስሩልኝ የሆነ ብሸብት ምናምን የሆነ ጨጓራዬ ዳሜጅ ምን በሷ ነው በቃ እኔ መረረኝ። ከዛ ጂሚ የሆነች አንድ አሮጊት አለች እሷም በቃ የሚመጣውን ሁሉ እየተቀበለች ከስር ጨረቃዎቻችን እንግዲህ መተውልናል። ሐኪም አላዘዘልኝ አንቺን ቴክስት ለመድኃኒትነት ነው ያለው። ምንድነው ያለው ብሩኬ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም ብያለሁ ሁላችሁንም ውዶቼ። ዛሬ እንግዲህ ጨረቃዎቻችን መተውልናል። ግን ያው ቪዲዮውን ሳየው አላ አይደለ ደስ ብሎኛል። ያው ሁለታቸው ምናምን እንዲህ በቤት ውስጥ እንዲህ እንትን እያሉ እየተጫወቱ ምናምን እንደዚህ አይነት ቪዲዮ በማየቴ በጣም ደስ ብሎኛል። ግን አንዳንድ በብሩኬም ንግግር አላ አይደለ በሃይሚዬም ንግግር ብቻ ግራ የገባው አይነት ስሜት እየተሰማኝ ነው። ማለት ዝብርቅርቅ ያለ ስሜት ነገር ይህ ነገር ድራማ አይደለም እንዴ እውነት ነው እንዴ ምናምን እላለሁ አንዳንዴና እኔ በጣም ነው ግራ እየገባኝ ያለው። ያው ካሜራ ላይ እሺ ለምን ወጣ? እውነት ከሆነ ካሜራ ላይ ለምን ይወጣል? ለምን ከካሜራ ጀርባ አልጨረሱም? ብቻ እኔ እንጃ። እኔ ሃይሚና ብሩኬ እንዳሁኑ አይዲያ እኔ እንጃ። በቃ ዝብርቅርቅ ያለ ነገር ሰርተውልን አያውቁም። ዝብርቅርቅ ያለ ነገር ማለት ነውና ብሩኬ እንግዲህ ቴክስት እየላከች ልጅቷ አሰልችታዋለች እና ለምን ብሎክ አታደርጋትም? የምሬ ነው። ለምን ብሎክ አታደርጋትም? ለምን ስርዓቷን አትይዝም? ወይስ ደግሞ ድራማውን ለመቀጠል አስባችሁ ልጅቷ የምትባለው ልጅ ለመምጣት አስባለች? እሷ ልጅ ወይ መታ ትገላግለን እንያትና ትገላግለን። እንግዲህ እኛም አናቷ ላይ እንጨፍርባታለን ትንሽ፣ ከዛ ቻናል ይከፈትላታል ምናምን። የሆነ ሴትዮ ብቻ የሆነ ሴት ልትመጣ ትችላለች ብዬ አስባለሁ። ምክንያቱም አላቅም እኔ እንጃ እንዴት ሀሳባቸው ምን እንደሆነ ራሱ አንደርስታንድ እያረኳቸው አይደለም። ብቻ ሃይሚዬና ብሩኬ እንደው ተስማምታችሁ ይሄን ነገራችሁን ፈታችሁ በሰላም ለምን አትመጡልንም? የምሬ ነው። ለምን በሰላም አትመጡልንም? ለምን በፍቅር አትመጡልንም? እኛ እውነትም ነው ለማለት ከበደን፣ ቀልድም ነው ለማለት ከበደን፣ ግራ ገባን። የምሬ ነው። እኔ እንደኔ ግራ የተጋባለ እስኪ እንደኔ ግራ የተጋባችሁ የምሬ ነው። እና ሃይሚዬ ደግሞ እንደው ባለፈ ነገር ሙጥኝ ባቲ በቃ ያን ነገር እርሹ በቃ ተይው። አንዳንድ ነገር እኮ ይተዋል አይደል እንዴ? ለምን ባለፈ ነገር በዚህ ደረጃ በቃ ምናምን። ሲጀመርም ከዚህም የሚያደርሳችሁ ነገር አልነበርም። ያለፈ ከሆነ ያለፈ ነው በቃ። እና እኔ በጣም ነው ግራ የገባኝ ማለት ነው። ብሩኬ ሲቀዘቅዝ ሃይሚዬ ትገነፍላለች፣ ሃይሚዬ ሲቀዘቅዝ ብሩኬ ይገነፍላል። እና እንዴት ነው እነዚህ ልጆች የሚስማሙትና? የትናንትና ቪዲዮ ደስ ብሎኝ እየሳኩ ምናምን ነበር። ዛሬ ግን የሆነ አለ አይደለ እርብሽብሽ ያለ ስሜት ነው የተሰማኝ። የምሬ ነው። እንጃ አላውቅም። እና እስኪ እኔ በቃ ሰልችቶኛል መጨቃጨቅ በሆኑ ባሉ ነው ምናምን። ሃይሚን በቃ ይሆናል ፓስት ነው ተብላ ካልተረዳቸው አሁን እኔ እንጃ ከሷ በላይ ሰው ይረዳኛል ብዬ አላስብም ነበርና እሷ እንኳን ካልተረዳች ይከብዳል። አይመጣውም በቃ ሁሉም ነገር ልክ አይመጣምና የሆነ እኔ ልትረዳኝ ይገባል ብዬ ነበረ ማስበው። ግን እሷ እኔ ቅናትም ምንም አላውቅም ብቻ ሌላ ዓለም ውስጥ ተገባብተናል። እሺ ብሩኬ ቅናት ነው እንግዲህ። ሴቶች ስናፈቅር ከልባችን ስናፈቅር በትንሽ ባራባውም ነው በቃ የምንቀነው ምናምና። ግን ይሄ ነገር ጥሩ አይደለም እና እንደዛ ነው የሚመስለኝ እኔ የሃይሚዬ ነገር ማለት ነው እንጂ እንደው እዚህ የሚያዳርስ ነገር ሆኖ አይደለም ነገሩ ማለት ነው። እና እኔ ግራ የሚያጋባ ነገር ነው። አዎ ሃይሚዬ ያለፈ ነገር ከሆነ በቃ ያለፈ ነው በቃ። ምንም እናንተ ላይ ምንም የሚያደርሰው እና አንዳንድ ጊዜ ውዶችዬ የራሳችሁ ሰው ሳያምናችሁ ሲቀርና በጣም የተማመናችሁበት ሰው ደግሞ የሆነ ሰዓት የሰው ወሬ ሰምቶ እንትን ሲልባችሁ ስሜቱ ከባድ ነው ውዶችዬና በብሩኬ መፍረድ አይቻልም። የምትረዳው ሃይሚዬ ለብሩኬ ነው ይረዳኛል ብላ የምታስበው በቃ ሁሉን ነገር ከጎኑ ያለው ብሩኬ ነው ምናምንና የምታምነው ምን የምትለው እሱን ነው። ከወደሱ ትንሽዬ ክፍተት ካገኘች ሃይሚዬ ይከፋታል።
ብሩኬ ደግሞ እንደዚሁ በቃ ሀይሚዬ ሁሉ ነገሬን እኮ ታቀኛለች ታምነኛለች ብሎ ከዛ ደግሞ እንደዚህ ደግሞ የሰው ወሬ ሰምታ እሱን ስትወቅሰው እሱን እንደ ጥፋተኛ ስትወነጅለው ምናምን ደግሞ እሱ ይሰማዋል ይከፋዋል ማለት ነውና እንደዚህ ነው ያለው ሀይሚዬና ብሩኬ ላይ ማለት ነውና ለፍቅር ለዘላቂ ህይወታችሁ ለፍቅራችሁ ምናምን እኮ እንዴት ነው እምነት እኮ ወሳኝ ነገር ነው እምነት ትልቅ ነገር ነውና ተማመኑ በቃ እንዴ እና ይሄን ነገር ንግግራቸውን አዳምጪ ያሁኑ አይዲያቸውን አይቼ ማለት ነው ያለፉበትን አሁን የመጡበትን ነገር በሙሉ ንግግር ቪዲዮአቸውን ሳይ እነዚህ አሁን የሚተውኑልን ሀይሚዬና ብሩኬ ናቸው ወይስ ሌሎች ናቸው እስከ ማለትም እደርሳለሁ አንዳንዴ ማለት ነው ምክንያቱም ሀይሚዬም ከዚህ በፊት የነበረው ቪዲዮ የሰራችው ላይ ምናምን በቃ እንዴት አስተዋይ በቃ አላደል ለብሩኬ ያላት ሪስፔክት ክብር በጣም ትልቅ ነው በጣም ስስት የምታደርግ ልጅ ነች አላደለ የምትረዳ ልጅ ነች ምናምንና ከዚህ በፊት ባለው ፍቅራቸው የሰሩት ቪዲዮ ስታዩት ማለት ነው ብሩኬም በቃ እንደዛው ምናምን አሁን ላይ በቃ ጭቅጭቅ ምናምን እርስ በርስ መግባባት የለም ክብር የለም የሚጣጣሉት ወሬ በጣም የሚጣጣሉት ነገር የሚመላለሱት ነገር በጣም ይደብራል ምናምንና ለምን እንደዚህ ይሆናል ማለት እኔ ካራክተር ውስጥ ስትገቡ እየተቀየራችሁ ነው ይሄ ድራማ ነው ብለን እንሰበው እኔ አላቅም የምሬን ነው እና አንችልም ሁሉ ጊዜ በቃ እንደዚህ ሰውን እንደበጠበጥን ሰው እንዳስጨነቅን እንዴት እንደተራበሽን ምናምን እስከመቼ እንደምንኖር አላቅም በቃ እኔ ግራ ገብቶኛል በቃ ካልሆነ በቃ እንደቀልድ የምር በቃ እስከመጨረሻው አይን ላፈር ተባብሎ መጣጣስ መምጣቱ አይቀርምና እኔ ደግሞ ድክም ስልችት እያለኝ ስለሆነ እኔ እንጃ ቶሎ ታውቃላችሁ ቶሎ ነው የምወስነው ምናምን ይሆናል በቃ ስልብ ምናምን እንዳልባችሁ እንዳልጠፋ በቃ እኔ ከደከመኝ ምናምን ከደበረኝ ማረግ አይቀርም በእውነት ብቻ ልቦና ይስጠን ነው እሺ እንግዲህ እያለ ያለው ብሩኬ ሁሉም ነገር እየሰለቸኝ ነው ጭቅጭቅ እየሰለቸኝ ነው ሁሌ በቃ ሀይሚዬና እኔ መግባባት አልቻልንም ምናምን እያለ ነው እና እንግዲህ አዎ እኔም ከዚህ በፊት ያልኳችሁ ይሄ ነው እና ሰው የሆነ ታግሶ የሆነ ሰዓት ላይ ትግስቱ ያልቅና በቃ ወደ ሌላ ውሳኔ ይገባል ምናምን እና ሁሉን ነገር በልክ ማድረግ አለብን ከምንም በላይ ደግሞ ውዶች መረዳዳት መቻል አለብን አንዱ አንዱን ሲያደምጠው ሲያከብረው የዛኔ ተረዳዳላችሁ ምናምን ግን አንዱ ሲናገር አንዱ ማዳመጥ የማይችል ከሆነ አንዱ የሚመልሰው መልስ ሌላ መጥፎ ነገር ከሆነ ያኛው ሰው ሊረጋጋ አይችልም ገባችኋ ስለዚህ ለሁሉም ነገር መረጋጋትና ነገሮችን ቆም ብሎ ማሰብ ምናምን አሁን ስንት እንደዚህ ብዙ ነገር አስባችሁ ብዙ ነገር እኛ ለስንት ነገር እየጠበቅናችሁ ምናምን ስንት ነገር አሳልፋችሁ እዚህ ደርሳችሁ በቀላሉ በእንደዚህ አይነት ተልካሻ ምክንያት ልትለያዩ አይገባምና ብሩኬ ወንድሜ ተረጋጋና እስኪ ማለት ነገሮችን ቆም ብላችሁ አስባችሁ ምናምን ለመረዳዳት ሞክሩ ነው እመለው ማለት ነው እኔ ሲጀመር እሷ ነበር የምታወጣኝ ምን ታይኛለሽ ካልተመለከተሽ መናደድ የለብሽ ገብቶሻል ካላገባሽ ጮክ ብለሽ አትይኝ እሷ ነታም ተወጣ አዎ ካላገባሽ እኮ ሂድ ታዲያ እሷ ጋር እዚህ ምን ትሰራለህ አቧጩ ያቀስበይ እኮ ሂድ እሷ ጋር ከዛ ሴጂ ቴዲ ልታመጪው ነው ልመጪ ነው በስልክ ሂድ እሷ ጋር እሷ ነቻም ተወጣ አያችሁ እኔ እኮ ነው የምላችሁ አሁን ሀይሚዬ ታፈቅረዋለች በጣም ተወደዋለች ብሩኬ ማጣት አትፈልግም ምናምን እና አሁን ብሩኬ ማውቆ ነው ይሄን ነገር ያነሳላት ማለት ነው እሷ ነበረች የምትሻለው ምናምን ያለው የእሷን እንትን ለማወቅ ያክል ነውና ያው ይተዋወቁ የለ እና እንደዚህ ሲላት ምን ያክል በቃ በጣም ተናዳለች ምናምን በያዘችው ስልክ ፈንክሹ እያላት ነውና የዛኔ እንኳን እንዴት መኪና ውስጥ የዛኔ ፕራንክ ያደረጋት ሰዓት እንዴት እንደሆነች ምናምን አይታችኋልና ሁለታቸው የተለየ ፍቅር አለባቸው ይዋደዳሉ ምናምን ግን መግባባት ነው ያልቻሉትና እንጃል ብቻ እና ሀይሚዬ በዚህ ልክ ፍቅርሽን ማለት እንደዚህ ተወጇለሽ ታፈቅሪዋለሽ እና ቃለን ምናምን ለሱ ትልቅ ቦታ አለሽ እሱም ላንቺ እንደዛው እና ብትከባበሩ ቢያንስ የምትመላለሱትን መልስ
በቃ ብታስተካክሉ የምሬ ነው። አንቺ እሱ ሲናገርሽ ለምናገርሽ ነገር ጥሩ መልስ መልሽለት። ማለት ጥሩ መልስ ስልሽ ሪስፔክት ያለው መልስ የለም የሆነ እሱን የሚያናድድ እሱን ስሜታዊ የሚያደርግ ነገር ሳይሆን ለሚጠይቅሽ ነገር በቀጥታ መመለስ ምናምን ነው እንጂ እንደዚህ ሌላ ነገር እና ደግሞ ልጅቷን ለምን ታወሪያታለሽ? ለምን ማለት በቃ ያችን ልጅ እኮ ብሎክ ማድረግ ነው። ለምን ከህይወታችሁ አታስወጧትም? ብሎክ አድርጓትና ከህይወታችሁ አስወጧት። ልጅቷ እየረበሸች ነው፣ ልጅቷ እንደዚህ እያለች ነው። ልጅቷን በቃ ታያትና እሷን ብሩኬን ነው ማመን ያለብሽ ማለት ነው። በቃ ብሩኬን አምነሽ ከብሩኬ ጋር እንትን ብለሽ እሱ የሚጻጻፍ ከሆነ አንቺ ጋር እንደዛ አምነሹ ምናምን ትተሽ ሁሉንም ነገር ከታረቃችሁ በኋላ ድጋሚ አሁን እሷን የሚያወራት አይነት ነገር ከሆነ እሱን ምንም ነገር ብትወስኝ አይፈረድብሽም። አሁን ላይ ግን ስቲል ያለፈ ታሪክ ነው። በቃ እኔ ልጅቷ ምን ታረግልኛለች? እኔ የምወደው የማፈቅረው አንቺን ነው፣ ከአንቺ ጋር ነው በቃ ህይወቴን እንትን ማለት የምችለው እያለ ነው ይሄ ልጅ እንግዲህ። ስለዚህ እሱን ነው ማመን ያለብሽ ሀይሚዬ በቃ እና እሱን ሳታምኚው ልጅቷን አምነሽ ልጅቷ ያው ስንት ጊዜ አሁን ይሄ ሁሉ ጊዜ ቆይታ አሁን መምጣት ማለት ለምንድን ነው አሁን የመጣችው? እና እንዴት ልትቀበያት ቻልሽ? እኔ አላቅም የምሬን ነውና ሀይሚዬ ኧረ በስሚላ በጣም ከባድ ነው። እንዴት በምን አይነት ወይ እየሰራችሁት እንደሆነ ስራውን ብቻ አላቅም። እንዴት እንደምንረዳችሁ ራሱ እኛ ራሱ ግራ ገብቶናል። ሀይሚዬም እንደዚህ ታደርጋለች ብዬም እኔ ለመቀበል እየከበደኝ ነው። ልጅቷን አምና እንደዚህ ሰው እንዴ በዚህ ደረጃ ሰው የሚታመን ከሆነ እንዴት ነው ህይወትን ከሰው ጋር መኖር የሚቻለው? የራሳችሁን ሰው ትታችሁ ስንት ነገር አብራችሁ ያሳልፋችሁትን ነገር ሰው ትታችሁ ሌላ ሰው የምታምኑ ከሆነ አደጋ ነው ለህይወታችሁ ማለት ነው። ነገ ወደ ትዳር ውስጥ ስገቡ ከባድ ነው። ስለዚህ እውነት ከሆነ ያን ነገር ማስተካከል፣ ሰው ወሬ መስማት የለብሽም ሀይሚዬ። መስማት ያለብሽ ማዳመጥ ያለብሽ ብሩኬን ነው፣ ማክበር ያለብሽ ብሩኬን ነው። በቃ አንቺ ባይንሽ አይተሽ ቴክስት ሲጻጻፍ ወድሻለሁ አፈቅርሻለሁ እያለ ሲጻጻፍ ካየሽው ያንን በቃ ይሄን አሳይተሽ አንተ እንደዚህ እኔን አትፈልገኝም ማለት ነው አይነት ነገር ብለሽ በቃ ለመጣላትም ራሱ ትክክለኛ እንትን ነው ማለት ነው። አሁን እኮ በቃ ምንም እኮ ከጸብ የሚያደርስ ነገር የለ በዚህ ነገር ምንም እኮ እንትን የለውም። እና እኔ እንጃ እማወራው ራሱ ጠፋብኝ። ደግሞ ስለ ልጅቷ ያወራሁሽ ከልቤ ነው። ከእሷ የምትሰሚውን ነገር አቁሚ። እኔ የምትሰሚ ከሆነ ሲነጋ እናወራለን። በቃ ወይ ሲነጋ እኔ እኮ ስንቴ አንቺን ለማውራት ሞከርኩኝ። አሁንም ከአንተ ጋር በቃ ከዚህ በኋላ ሄድልሻለሁ። እኔ እንትና ማነው ልጁ ይሻልሻል። ወይኔ ጉዴ ፈላ። ለምንድን ነው የምታስፈራራኝ? እቺ በቃ ተይኝ። በዚህ ሌሊት እንደብዳ አንተ እኮ ጭራሽ እኮ በቃ ይሆናል አይደለ? ሁሉን ነገር እኔ ልወስንልሽ ነው እያልከኝ ያለው። ሲጀመር እዚህ የሆንከው የት እንደምወጣ የት እንደምገባ ሲታሰብልሽም አትወጂ ማለት ምን ሊሰራልኝ ነው? እኔ ስራ ፈትቼ አንቺን ስትወጪ ስገቢ እና ታዲያ ለምንድን ነው እዚህ ስትወጪ ስገቢ ማለት ነው? እኔ አልፈልግም። ቤትህ ሂድ እደር እዛ አልኩ። እሺ ቀንና ማታ ግን አትምጣ። በቃ አልመጣም። ቀን ሂድ። እሺ አልመጣም። ምን እዚህ ግልግል እኔ ነኝ እኮ ማርፈው። ስንት ነገር ትቼ መሰለሽ እዚህ አንቺን ብዬ ቁጭ ያልኩት። ክብረ ቢስ እንደዚህ እንዳትወሪኝ። ለአንቺ ብዬ እንደሆነ እንኳን አታስቢም አይደለ? ለማንኛውም ቻው ቻው። አይ እንግዲህ አሁን ብሩኬ ተናደደ። ለምንድን ነው የተናደደው? ስላልተረዳችሁ ማለት በቃ ግልግል ምናምን ስትለው ተናደደ። ሀይሚዬ ደግሞ ሲናደድ መልስ አዘነች። ለምንድን ነው ታዲያ የምትናደደው? እና ታዲያ እንዴት አይናደድ? እኔ እኮ በጣም ይገርሙኛል። አሁን ዛሬ የተመላለሱት መልስ በጣም ነው የደበረኝ። የምሬን ነው። እና መጀመሪያ ላይ ምንድን ነው ያለችው ሀይሚዬ? አንተን የተዋወቅኩበት ቀን ምናምን የተረገምክ ነው ምናምን ስትለው በጣም ነው የተናደደው ይዛኔ ማለት ነው። አይባልም። ወንድ ልጅ ደግሞ እንደዚህ ሲባል አይወድም እና በጣም ነው የሚናደድ። ስሜታዊ የሚያደርግ ነገር ነው። እንደዚህ አይባልም በቃ። ከዛ ብሩኬ ቀጥሎ ምን አለ ደግሞ በእንጨት ማልነካሽ ነው ምናምን ሲላት እሷንም አሁን ጨጓራዋን ለመላጥ ተናደደች። እሷም ድጋሚ ማለት ሴት ልጅ እንደዚህ ስትባል ያው ትናደዳለች፣ ታውቃላችሁ፣ ስሜት አለው ምናምን እና ይሄንም ነገር ማለት የለብክም ብሩኬ። ሲቀጥል ደግሞ ያው ዛሬ ያው ጨጓራዋንም ለመላጥ ነው። በእርግጥ ግን መልሳችሁ የሆነ የምትጣጣሉት ነገር ደስ አይልም። አይባልም በቃ የማይባል ነገር አታውሩ። የምሬ ነው አታውሩ እንደዚህ አይነት ነገር እና አሁን ደግሞ በስከ መጨረሻ ሀይሚዬ ምን አለች? ምንድነው ያለችው?
ግልግል ምናምን ነገር ስትለው እንዴት እኔ እሷን ብዬ መጥቼ እንደዚህ የምትለኝ አይነት ነገር ብሎ አሰበ። አሁን እንግዲህ ያው የሚሄድ ነው የሚመስለኝ፣ ቤቷ የሚቀመጥ አይመስለኝም፣ አላቅም። ብቻ እኔ እያስፈራኝ ነው ሁሉም ነገር፣ የእነዚህ ልጆች ነገር እኔ ግራ እየገባኝም ነው። ተለያይተው ላይለያዩ ነገር የሚጣጣሉት መጥፎ ነገ ጧት አብረው ሊገናኙ ነገር አብረው ቆርጦላቸው ላይ ቆርጥላቸው ነገር ሁለቱም ላይ የሚታየው ነገር ፍቅር አለ። በቃ የሆነ ደስ የሚል ነገር አለ። ግን ምንድነው ፉክክር፣ በቃ አንዱ ማናደድ፣ የሚጣጣሉት መልስ፣ የሚመልሱት መልስ በቃ እና አስቸጋሪ ነው። ብቻ ለማንኛውም ሰላማችሁን ይመልስልን ጨረቃዎቻችን፣ ፍቅራችሁ ይብዛልን። እንደ ድሮአችሁ አስተዋይ ሆናችሁ በቃ ይሄ የልጅ ጨዋታ ትታችሁ አስተዋይነታችሁ እንደ ድሮ ተመልሶ እኔ ምን አይነት ሰይጣን እንደገባባችሁ ራሱ አላቅም። እና ሰላማችሁ ተመልሶልን በፍቅር በሰላም የምትመጡ ያድርገው። መልካም ጊዜ መልካም ምሽት ብያለሁ ውዶቼ።